መጽሐፍ ቅዱስ አልተበረዘም ብሎ ለሚከራከራችሁ ጓደኛችሁ ይላኩለት። አዎ መጽሐፍ ቅዱስ በደንብ ተበርዟል። ለዛ ጥሩ ምሳሌ የሚሆነው ደግሞ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ያለው ሐሳብ ነው። እንዲህ ይላል፣ ከተበረዘ በኋላ የሰው ሐሳብ ከተጨመረበት በኋላ የተጻፈው ጽሑፍ ማለት ነው። ምስክሮቹ ሶስት ናቸው፣ አባቱ፣ ልጁ፣ መንፈሱም ሶስት በአንድነት ይስማማሉ ይላል። ይህ በመጀመሪያው የግሪክ ማኑስክሪፕቶች ጭራሽ የማታገኙት ጭራሽ ፈጽሞም ልታገኙት የማትችሉት ጥቅስ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ያለው ሐሳብ KJV ላይ እንደዚህ ይላል፣ For there are three that bear record in heaven, the Father, the Word, and the Holy Ghost, and these three are one ይላል። ከዛ በኋላ ግን አሁን ላይ ያሉት አማርኛ ትራንስሌሽን ስታየው ግን መንፈስ እውነትም ነውና የሚመሰክረው መንፈስ ነው፣ የሚመሰክሩት መንፈሱ፣ ውሃው፣ ደሙም ሶስት ናቸው፣ ሶስቱም በአንድነት ይስማማሉ ይላል ቁጥር 8 ላይ። ቁጥር 7 ላይ ግን መንፈስም እውነት ነውና የሚመሰክረው መንፈስ ነው ይላል። ቁጥር 7 ላይ ነው አሁን ቅድም ያልኳችሁ ምስክሮቹ ሶስት ናቸው፣ አባቱ፣ ልጁ፣ መንፈስ ቅዱስ ሶስቱም በአንድነት ይስማማሉ የሚለው ሐሳብ የተጨመረው። ሊተራሊ በስርዓት በእጃቸው ጽፈው የጨመሩት። ከዛ በኋላ ምን እንደተፈጠረ ልንገራችሁ። 16ኛ ሴንቹሪ ላይ ኤራስመስ የሚባል አንድ ትልቅ የካቶሊክ ፕሪስት ነበር። ይህ ፕሪስት የቀድሞውን የግሪክ ማኑስክሪፕቶችን ያጠናል። በሚያጠናበት ጊዜ ሰዎች ወደዛ ማኑስክሪፕት ወደ መጀመሪያው ወደ ፈርስት ሴንቹሪ ወደ ጻፉት ማኑስክሪፕቶች መመለስ አለባቸው ብሎ ለመጀመሪያ ጊዜ የግሪክ መጽሐፍትን በአንድ ላይ ጠቅልሎ ያመጣ ሰው ነው፣ ኤራስመስ ይባላል። ስለዚህ ያንን ካመጣ በኋላ የመጀመሪያው እትም ላይ ይህንን ሐሳብ ጭራሽ አላስገባም ነበረ። አባት፣ ልጅና መንፈሱ በአንድነት ይስማማሉ የሚለውን ሐሳብ ማለት ነው። ይህንን ኮንሰፕት ኮምፕሊትሊ አላስገባም። ግሪኩ ላይም እንደሌለ አይቶ ተረድቶ ሳያስገባው ቀጠለ ማለት ነው። ከዛ በኋላ ግን በሶስተኛው እትሙ ላይ በክርስቲያን ቸርች አባቶች ፕሬዠር አማካኝነት ይህንን ነገር በግዴታ እንዲያስገባና ግድ ደግሞ አስገብቶ ያንን ነገር ማሳተም እንዳለበት ነገሩት። ከዛ በኋላ ሶስተኛው እትሙ ላይ ያንን አደረገ፣ አሳተመ ማለት ነው። ከዛ በኋላ ትራንስሌት የሚደረጉት እንግሊሽ ቨርዥኖች በሙላ ከሶስተኛው እትሙ የግሪክ እትሙ ላይ መሆን ጀመሩ ማለት ነው። ዳትስ ሃው የኬጂቪ ባይብል ለመጀመሪያ ኪንግ ጄምስ ቨርዥኑ የታተመው ከኤራስመስ ሶስተኛ እትሙ ነው። ከዛ እትም ነው አሁን ይህንን የምታዩት ማለት ነው እንጂ በፍጹም መጀመሪያው የፈርስት ሴንቹሪ ወይ ደግሞ ሰከንድ ሴንቹሪ ላይ የነበሩ ግሪክ እትሞች ላይ አታገኙትም ማለት ነው። ከዛ በኋላ ቀጠለ፣ እንደዚህ ሆነ። በጣም በሚገርም ሁኔታ 19ኛ ሴንቹሪ ላይ አርቪ የሚባል ሪቫይዝድ ቨርዥን ኦፍ እንግሊሽ ባይብሉ ማለት ነው ሪቫይዝድ ተደርጎ ብዙ ስኮላሮች ሲያጠኑና ሲያዩ እቺ ነገር የመጀመሪያው ግሪክ ማኑስክሪፕት ላይ ያልነበረ ሐሳብ ነች እናውጣው ተባብለው፣ ምክንያቱም ጥያቄ ስለሚፈጠር መጪው ጀነሬሽን ደግሞ አንባቢና በጣም ጥያቄ እንደነበር ሲመለከቱና ሲያዩ አይ እቺ ነገር ኦሚት እናድርጋት ያልነበረ ነው፣ ኪንግ ጄምስ ቨርዥን ላይ ያለው ሐሳብ መጽሐፍ ቅዱሳዊ አይደለም ወይ ደግሞ የግሪክ ማኑስክሪፕት ላይ የተጻፈ ነገር አይደለም፣ ግሪኩ ላይ የለም ብለው አወጡት ማለት ነው። ከዛ በኋላ ካወጡት በኋላ ከዛ በኋላ የሚታተሙት መጽሐፍቶች በሙላ ልክ እንደዛ ሆነ ማለት ነው። ለዛ ነው አሁን አማርኛው ላይ ስትገቡ አባት፣ ልጁ፣ መንፈሱ በአንድነት ይስማማሉ የሚለውን አታገኙትም ከኪንግ ጄምስ ቨርዥን ቀጥታ ትራንስሌት ስላልተደረገ ማለት ነው። ስለዚህ በደንብ ሰው እጆቻቸው ተጠቅመው በስርዓት መጽሐፍ ቅዱስ ላይ የራሳቸውን ሐሳብና አመለካከት ያስገባሉ ማለት ነው። ስለዚህ አባቱ፣ ልጁ፣ መንፈስ ቅዱስ የሚባል ጉዳይ የለም። እንደዛ የሚባል አንደኛ ዮሐንስ መልእክት 5:7 ላይ የለም፣ ሰዎች አስገብተውታል። ከዛ አንደርስታንድ ሲያደርጉ ግሪኩ ላይ እንደሌለ ልክ እንዳልሆነ ሲገባቸው ደግሞ ኦሚት አድርገውታል። እናንተም ኦሚት ብታደርጉት ይህንን ሐሳብ ጥሩ ነው ብዬ አስባለሁ።